ወጪ ከምናወጣ ሻይ በብስኩት ብንበላ ይሻላል። ሻይ በብስኩት ቤት ነው የምትሰራው ምግብ? አዎ ቤት ነው የምሰራው። አይ ባለሙያ ነው ማለት ነው። ምግብ እንደ ለራሳችንማ ባለሙያ ነን። ታበላኛለህ ሙያ ግን በተስፈልገለ አራው በምሳቃ ቋጥሬ አመጣልሻለሁ አንድ ቀን። እንዴት ነው? በስማ ምንድነው እንደዚህ ልጠፊ ቻልሽው? ጨንቆን እኔ ቤተሰቦቼ እንዴት እንደተጨነቀን እንዴት በቃ ወይኔ ጉዴ! ወንድሜ ደወለ። ወንድሜ አረ አንቺለት ሻው አይቶኝ ይሁን እንዴ? ተደብቀሽ ነው የመጣሽ? አዎ። አረ በስማ ሌላ ጣጣ እንዳይመጣብኝ። ሄሎ ሄሎ ወንድሜ አንተ የት ሆነህ ነው? እኔ ወደ ውጤት ቻለሁ። ቤት ሆኜ እኮ ነው። ቤት ሆኜ ነው እያጠና። ሰላም ውድና የተከበራችሁ ኢትዮጵያውያንና ኤርትራውያን በአገር ውጭም በአገር ውስጥም የምትኖሩ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ። እኔም ደህና ነኝ፣ ፈጣሪ ይመስገን። በረከት ሊስትሮስ ጠርጋ ሳምሮኔ ቤተሰቦቼ እና ዛሬም እንግዲህ ለየት ባለ ነገር መጥቻለሁ። እሱ ምንድነው? ያው ሰሞኑ የተፈጠረውን ነገር እናንተ ማየታችኋል። ኮዚ ጠፍታ ነበረ እና እቺ ልጅ ለምንድን ነው የጠፋችበትስ ምክንያት ምንድነው ብለን ተጨንቀን ነበረ። እናንተም እኔም ይኸው እንግዲህ በተደጋጋሚ ስልክ ደውዬ ቴክስት ማድረጌ ምላሽ አልሰጠችኝም ነበር። ዛሬ ግን ይኸው እንግዲህ ስራ ወጥቼ እየሰራው እያለ በመሃል ደውላልኝ ነበረ እና ላገኝ ይፈልጋለሁ ነው ያለችኝ። ለምን እንደፈለገችኝ እኔ እንኳን እስካሁን አላቅም። የእውነት ቤተሰቦቼ በነገራችን ላይ ልቤ እርፍ ነው ያለው። በቃ እርፍ ነው ያለው። በጣም ተጨንቄ ነበረ። ምን ሆና ነው እቺ ልጅ? ሰላም ብትሆን ስልክ ታነሳ ነበር። ለምን ስልክ አላነሳችን በሚል በጣም ተጨንቄ ነበር። እናንተም ስታስቡላት ነበረ እና አሁን ደውላልኛለች። ለምን እንደፈለገችኝ አላቅም። ሂደን እናገኛታለን። አሁን ቤተሰቦቼ ቀጠራኛለች ማለት ነው አንድ ቦታ ላይ። ስለዚህ አሁን ወደዛ ልሄድ ነው። ያው ስራ እየሰራው ነበር። ስራዬን አቋርጬ ነው የሚሄደው። ዋናው ሰላም መሆኗ ነው። ተመስገን። እንግዲህ ሰላም የሆነች ትመስለኛለች። እንግዲህ ምን እንደሆነ ያለውን ነገር ደግሞ ለምን እንደጠፋች የሚለውን ከሷ ከራሷ አንደበት ሄደን ምን ሰማ ይሆናል። ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ለምታደርጉልኝ በሙሉ አመሰግናለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። ቤተሰቦቼ እንግዲህ አሁን ቀይን አስገባብቼ ወደ ኮዚ ጋር እየሄድኩኝ ነው ማለት ነው። ቤተሰብ ምን እንደተፈጠረ ምን እንደሆነ ከሷ ጋር አብረን የምናይ ይሆናል። ተከተሉኝ ቤተሰቦቼ። እንግዲህ አሁን ኮዚና አግኝተናታል። እዛ ጋር ተቀምጣለች። እሷ እኛ እንደዚህ አስጨንቃናለች አይደለ? እኛ ደግሞ እናስደነግጣታለን። ሰላም ነሽ? እንዴት ነሽ? ሰላም ነው። ሁሉ አማን? ኧረ ምንም አልሆንኩም። አንቺ ነው እንጂ አንቺ ልጠይቅሽ እንጂ እኔማ ምን ሆንኩ? አስደነገጥኩኝ። ይቅርታ ለድንጋጤ ይቅርታ። በጣም የባለፈው ምድር በምድር በሆነ አንቺ ግን ደህና ነሽ? ደህና ነኝ ይመስገን። ደህና ነኝ። እንዴት ነህ? በስማ ምንድነው እንደዚህ ልጠፊ ቻልሽው? ጠፋሁ እንዴ? ምንድነው? ምን ተፈጥሮ ነው? ቆይ እኔ በጣም ጨነቀኝ። የምር ጨንቆን እኔ ቤተሰቦቼ እንዴት እንደተጨነቀን ይቅርታ በጣም ግን የምር ስንቴ ነው ደወልኩኝ። ከዛ ደግሞ ቴክስት ስንቴ እንዳረኩ አይተሽዋል? ግን አንብበሽዋል? ያው አንተማ ትጨነቃለህ። ምክንያቱም ያው ካንተ እንትን ያ ባለፈው ሃርድ ሙድ እንትን እያለ ስለሆነ በወንድምሽ ምክንያት ነው እንዴ? በወንድምሽ ምክንያት ነው? አዎ ትንሽ ወንድሜ በጣም ሲበዛ በጣም እንትን ኃይለኛ ነው። ማለቴ ቤት ውስጥ ራሱ እንደዛ ነው። ከኛ ጋር ብቻ ሲሆን ነው እንደዛ የሚያደርገው እና በጣም ኃይለኛ ነው። እኔም ብቸኛ እህቱ ስለሆንኩኝ እኔም ፕሮቴስት ስለማድረግ ነው እንደዚህ ቢሆን እና ስልኬን ተቀብሎኝ ነበር ወስዶ ምናምን ከክፍል አትወጪም ዛሬ ምናምን ብሎኝ ከክፍል አትወጪም ጭራሽ ስልክሽን ተቀብሎ እና ስልኩ እሱ ጋር ነበር። ወጥቻለሁ ግን በቃ ከቤት እንዳልወጣ ማለት ነው። ስልኩ እሱ ጋር ነበር። አዎ መጀመሪያ የሆነ ታይም ላይ ደውለ ነበር በኔ እጅ ላይ ያለ ስልክ ማለት ስትደውል ከዛ ያንተ ስልክ ነበረ አላነሳውም። ማን ነው አለኝ። ቤኪ ማን ነው ሲለኝ ቤኪ ጫማን ያጠበለለች ምናምን ስለው አምጪ ስልክሽን አለኝና በዛው በቃ ስልኬን ተቀበለኝ እና በሩን ዘግቶብኝ
እና ያን ሙሉ ምልከውን ቴክስት እያየ ነበር። አይ በኋላ ላይ ይወጣኝ ደግሞ እንዴ አረረ ወንድምሽ ኃይለኛ መሆኑን ተረዳው። ቴክስቱን አይቶ ስደውል አያነሳም። ኧረ በስመ አብ ስልኬን በስንት ልመና እንደሰጠኝ እኔ ስልኬን ፈልገዋለሁ። ስልኬ ጓደኛዬ ነው ብዬው በስንት መከራ ነው የሰጠኝ ስልኬን ራሱ። ዛሬ ስደውል እንዴ ልቤ እንዳረፈ እንዴ በጣም ተጨንቄ ነበር። ለመሰለሽ እኔ አንድ ሰው በቃ በእኔ ምክንያት የሆነ ነገር እንዲሆን አልፈልግም፣ ወይም ደግሞ የሆነ ግጭት ውስጥም ሆነ ከቤተሰብ ጋርም ሆነ ምንም ነገር ብቻ በቃ በእኔ ምክንያት ሲሆን ማየት አልፈልግም። ገባሻ? እና እኔ ደግሞ እሱ ነገር በጣም አሳስቦኝ ነበር። በቃ እቺ ልጅ እኔ ጋር ከመጣች በኋላ ነው እኮ እንደዚህ ሊሆን ይችላል አይደለ? የበፊት ህይወታችሁን አላውቅም፣ ግን ደግሞ በቃ እኔ ጋር ከመጣች በባለፈው እኔ አመለካከቱ ምናምን ሳይው አላማረኝም። በጣም ኃይለኛ ሰው ይመስላል ማለት ነው እንዴ ማን ቢሰቅለኝ ራስ በጣም አስጨነቀኝ። በጣም ተጨነቅ። አረ በጣም ተጨነቅ። አይዞህ ቤኪ መናል ብዙ ተጨነቅ። ባይዘው እኔ ምንም አያረገኝም እህቱ ስለሆንኩ ያው እንትን ቢያስጠነቅቀኝ ጓቢ ላይ ብልብኝ ያው ምንም ማድረግ አይችልም። እህቱ ነኝ። እሱማ ልክ ነሽ። እኔም ፕሮቴክት ለማድረግ አስቦ ነው እንጂ እና ኃይለኛ ስለሆነ ነው። እሱማ ልክ ነሽ። ማንም ሰው እህቱን እኮ እንትን ማለት መንከባከብና መቆጣጠር ያው ግዴታ አለበት፣ ግን ደግሞ በአግባብ ሲሆን ነው። አሁን እሱ ስላንቺ አስቦ ስለኛ ደግሞ አልተጨነቀም። እኔ በጣም ያን ያህል ጊዜ ስደውል አረች ልጅ ምን ሆና ነው በሰላም ነው ወይ? እኔ በቃ አላርለ እኔ ማረጋገጥ የፈለኩት ምንድነው ሰላም ሆንሽን ገባሻ? በቃ ሰላም ከሆነች እኔ ምን አገባኝ፣ ካስተመሬ ናት። በቃ ጫማዋን አምጥታ ታስጠርጋለች። ሰላም ከሆነች ብያስብ፣ ግን ከዚህ በኋላ እንደው የጫማሽን ራሱ አምጥተሽ አታስጠርጊ። እንደው ምን ያጥባለሁ ብለሻል አይደለ? አንቺ ጫማሽን እጠቢ። ወንድሙን ደግሞ ወንድምሽም እንዲህ ሲናገር ሰምቼዋለሁ። ሰራተኛው አታጥብም ሲል ሰምቼዋለሁ። እሱም ሳትጠብለት እኔ በሰላም ስራ ልስራ። አይ ምን አትስጋ እንዴ? የሚያሰጋ ነገር አይደለም። ምንም አያረገኝ ጓቢል ምንም አያረገኝ። ምንም ካላረገሽ ደስ ይላል። ጥሩ ነው ይሁን። አይ እንኳን በሰላም ሆነ ተመስገን ተመስገን። እንዴ አይ እኔ ያው ሰውን ለመርዳት ሰው መሆን በቂ ነው እንደተባለ። አንቺማ በጣም ጥሩ ሰው ነሽ። ለመተባበር ነው የሆነ ጥሩ ሰው ነሽ። እሱም ያው ሲገባው እንትን ይላል ብዬ ተስፋ አደርጋለሁ። ያው እሱ ስላልገባው በሌላ ትርጉሞች ነው የሚሆነው። ኧረ አንቺ በጣም ጥሩ ሰው ነሽ። በጣም መልካም ሰው ስለሆንሽ አንቺማ እኔን ሰፖርት ለማድረግ ነበር፣ ግን መልካምነት ለራስ ነው። ወንድምሽ ደግሞ እንግዲህ ያው በሌላ ነገር አስቦት ከሆነ ደግሞ ምን አረኩና ነው ምን አረኩና ነው? ኧረ በስመ አብ። እኔ እኮ እዛ ጋር መተሽ እኮ ጫማ ማስጠረግ ብቻ ሳይሆን እንደዚህ የሆነ ሐሳብን ብታካፊኝ የሆነ በርታም ብትኝ እኮ ለኔ ትልቅ ነገር ነው። አንድ ሰው በርታም ካልሽው ለኔ ትልቅ ነገር ነው። ስለዚህ አንቺ ደግሞ ከበርታም አልፎ ሰፖርት እያደረግሽ ነው። ጫማሽን ያንቺ ብቻ ሳይሆን የወንድምሽን ሁላ ያመጣሽ። ስለዚህ ምን ችግር የለውም። በቃ ወንድምሽ እንደዚህ ኃይለኛ ከሆነማ እዛው ለመሰለሽ እኔ ወንድ ልጅ ነኝ፣ ምን ችግር የለብኝም። ገባ? እኔ ለምን ከሰው ጋር ጋጫለሁ? ሲጀመር ምንም ያጋጭ ነገር አለና ኧረ በስመ አብ። እኔ ቢመታኝ ምንም አልለውም። መቶ ራሱ እንዴ ቢቀውረኝ ራሱ ማለት ነው። ወይ ግን አንተ ተጨነቅ ዝም ብለህ ነው። ለምን እንደዚህ የተጨነቅኩት መሰለሽ? ስልክ በቃ አሁን አንድ ሰው ሰላም ከሆነ ስልክ ያነሳል ብዬ ነው የማስበው ማለት ነው። ያን ስልክ አይነሳም። አዎ እሱማ ልክ ነህ። አሁን ለምሳሌ አንቺ ጫማ ጠራጊ ነሽ፣ በእኔ ቦታ ሆንሽ ማለት ነው። ከዛ እኔ ደግሞ አስጠራጊ ነኝ፣ ካስተመር ነኝ። እንደዚህ ተቀራርበን እያወራን እንደው ማለት ነው። ከዛ በኋላ ስልክ ተቀይረናል። ከዛ ደወልኩኝ ማለት ነው። ወንድምሽ በባለፈው መጥቶ አይተሻል እንዴት እንዳስፈራራ። እጅ ቤት ግቢ ነው እኮ ያለው፣ እናወራለን ነው ያለው። ጠብቂኝ አለ። ስለዚህ እኔ ይሄ ሰውዬ ደግሞ በቃ አይይታው ነው በቃ ወንድም ቢሆንም የሆነ አላርፊቱ ላይ ንዴቱን ስላየው ኃይለኛ ነው ብዬ ነው ያሰብኩት ማለት ነው። እና በቃ አይቺ ልጅ ምንድነው ምናምን ብዬ ስልክ ደወልኩ። እስኪ ሰላም ናት እንዴ እቺ ልጅ ወንድሟ ምን አላት ይሆን ብዬ ለማረጋገጥ ማለት ነው። አይነሳም። ደወልኩ ደግሜ። ከዛ በኋላ አይነሳም። አይ ስራ ላይ ሊሆን ይችላል ብዬ ዝም አልኩኝ። በኋላ ላይ ደወልኩ፣ አይነሳም። ደጋግሜ ጠቅጠቅ ማድረግ ጀመርኩ ማለት በተከታታይ አይነሳም። ቴክስት አደረኩ፣ አይመለስም። ምን ሆና ነው እቺ ልጅ ብዬ ጭንቀት ውስጥ ገባሁ። ያ ነገር ነው እንጂ ያስጨነቀኝ እኔ ሌላ ምንም አላስጨነቀኝም እኮ። አይቺ ነበር አው ብዙ ጊዜ ነው ደወልክልኝ እና እኔም ደግሞ እንደተጨነቅክ ስገባኝ ነው እንትን ደውዬ ምዜ ጠራክ። ስደውይልኝ ማለት ነው ቅድም በቃ
እርፍ ነው ያለው ልቤ። ተመስገን ሰላም ናት አልኩኝ። እኔ እንጃ በዚህ ልክ ትጨነቃለህ? አይ አሁንማ በቃ ልቤ ያርፏል። ስለዚህ አሁን ወንድምሽ ይመስለኛል። ያው እሱም የወንድምነት ግዴታውን እየተወጣ ነው። ግን እኔ እናንተን ግንኙነት አላውቅም። ስለማላውቅ በቃ የወንድምሽን ትዕዛዝ አክብሪ። አሁን እሱ ውጭ ላይ ሳይሽ ምን እያሰበ ነው መሰለሽ? እንደዚህ ሌላ ነገር እያሰበ ነው። ውጭ ላይ እቺ ልጅ አሁን ከኔ ጋር እዛ ጋር ሳይሽ እንደ ከስተመር ሳይሆን እንዳሰሪ ሳይሆን እንደ ሌላ ነገር እያሰበ ነው ማለት ነው ወንድምሽ። ያው እስኪ ረዳ ድረስ ነው እስኪያቅድ ድረስ ነው እንጂ ምንም ችግር የለውም። እንደዛ ስላሰበ ሰው መርዳት ማይወድ ሰው እኮ የለም። ልክ ነሽ። ሁሉም ሰው የልቡን የሚያውቀው ፈጣሪ ነው። እና ሰው መርዳት ስላልፈለገ ሳይሆን በሌላ መንገድ ስለተረዳው ነው። ተቀለለ በሌላ መንገድ ተረድቶ አረዳዱ በሌላው ነው ሊሆን ስለሚችል ነው እንጂ በዛ ላይ ደግሞ ኃይለኛ ሆኖ ይሄ ሲገጣጠምበት እንትን አለ ስሜታዊ ስለሆነ ነው። ችግር የለውም። ዋናው በሰላም እንኳን ሆነ ተመስገን ነው። ወንድምሽም እንግዲህ እስኪ እንደው ከቻልኩ ከስተመር ያደርገዋለሁ፣ ካልቻለ ደግሞ እንደዚህ ይቅር ምናምን ካለ በቃ እንደ ድሮ አንቺም የራስሽን ታጥቢያለሽ፣ እሱም ደግሞ የሰራተኛው ነው የምታጥብልኝ ብሏል። ታጥብለታለች፣ እኔም ስራዬን እቀጥላለሁ። ሱቃን አይሆንም እንዴ በዚህ ልክ ባይሆን ነበር። በጣም ይከብዳል። እና ስራ እንዴት ነው ባልናት? ስራ በጣም ቆንጆ ነው እግዚአብሔር ይመስገን። ካንቺ ያዛውጪ እሱ ብቻ ነው እንጂ የሚያሳስበኝ የነበረ ስራ ይመስገን እግዚአብሔር በጣም አሪፍ ነው የሰራው። ባለውም በሌለውም ይመስገን ተመስገን። ከባድ ነው ብቻ ከባድ ነው ብቻ ይሁን። ዋናው እንኳን በሰላም እና ምሳ በልተሃል ወይ? ምሳ ቁርስ ሳልበላ ምሳ ደርሷል። ይገርምሻል ማለት አልገባኝም ማለት እኔማ ልበላ እያሰብኩ ነበር። ከዛ በቃ ቁርስም ቤት አልሰራው ነበረ ቤት ስለምበላ በኋላ በቃ ደወልሽልኝ ምሳውን ረሳሁት። እኔ ምሳው ትዝ አላለኝ። ብራተ ነው? ኧረ ብራት ብቻ አይደለም ቤት ነው የምሰራው። አልሰራውም ነበረ ሳልሰራ ነው የወጣሁትና እንዴ ሳይበሉ ምሳ አንድ ላይ አጠቃላይ ያከክሽ እበላለሁ ብዬ እንዴ አይ ቤት ነው የምሰራው ምግብ? አዎ ቤት ነው የምሰራው። አይ ባለሙያ ነው ማለት ነው። ምግብ እንደ ለራሳችንማ ባለሙያ ነን። ታበላኛለህ ሙያ ግን ያስፈልጋል። አራው በምሳ ቋጥሬ አመጣልሻለሁ አንድ ቀን ቤት እንዳልመጣ ነው። አረ ችግር የለውም። ችግር አለ። አይ እሺ በቃ እኔ ምሳ ልጋብዝ። አረ ችግር የለውም። ምን ችግር አለ? ቤት ሂጅ እበላለሁ። ትግደለደላለህ ደግሞ ያው ምን ታያለሽ? ምሳ ቤት ስለምበላ ነች። አንቺ በልተሻል? እኔም ስላልበላው አንድ ላይ እንበላለን። እንበላለን። በቃ ችግር የለም እንበላለን። ግን ሻይና ብስኩት ቢሆን ይሻላል። ወጪ ከምናወጣ ሻይ በብስኩት ብንበላ ይሻላል። ሻይ በብስኩት ደግሞ እንዴ እንጃጻል ልጅ ነው እንዴ ላጫውተህ ነው እንዴ በብስኩት? ችግር የለም። እሺ የት ብንሄድ ይሻላል? ምን ብንበላ? ምን እንብላ? አረ ችግር የለም። ቀለል ያለ ምግብ ቤት እንገባለን። ዝም ብለን ቀለል ያለ አንድ አነስተኛ ምግብ ቤት ገብተን እንበላለን። እንዴ እሺ። አይ ምን አይነት ምግብ ነው የሚመች? ችግር የለም። አረ እኔ ሽሮ በቃኝ። ሽሮ ማለት እንዴ ሽሮ አንተ ቤት ትጋብዘኛለህ? አይ ችግር የለም። እኔ ደስ ያለሽን እንበላለን በቃ። ካልክ እዚህ ተግደረደርክ። ኧረ እኔ መግደርደር አይደለም። እኔማ አርቦኛል የእውነት ቤት ሂጅ እበላለሁ ብዬ ነው እንጂ በደንብ ትበላለህ። አዎ ቁርሱንም ምሳውንም አታክስ አይሻልም? ኧረ ችግር የለውም። ዋናው በሰላም ሆኖ ነው። ይሁን እንሂድ በቃ። ወይኔ ጉዴ! ወንድሜ ደወለ። ወንድሜ? ኧረ አንቺለት ሻው አይቶኝ ይሁን እንዴ? ተደብቀሽ ነው የመጣሽ? አዎ። ኧረ ሌላ ጣጣ እንዳይመጣ። ሄሎ ወንድሜ፣ አንተ የት ሆነህ ነው? እኔ ወደ ውጭ ወጥቻለሁ። ቤት ሆኜ እኮ ነው። ቤት ሆኜ ነው እያጠና ተደውሎ ነገሮኛል። ውጭ ከማን ጋር ነው ሳይታለሁ? አብሮ ውሎ ነገሮኛል። የፈንዶሽ ምን አልከኝ?
ሄላ ወይኔ ዘጋው። ከማን ጋር እንደሆንሽ አውቄያለሁ እኮ ነው ያለው። አውቋል ማለት ነው። አይ በቃ ረበስማ ሳታስፈቅጅ ለምን ወጣሽ እንዴ? አልነገርሽም? እኔ ጋር እንደ ሌላ ችግር ተፈጠረ። አሁን ደግሞ አይ በቃ ከዚህ በኋላ ንገር ወንድምሽን። አይ ልጁ እንደዚህ ስላለ ግልጽ ልንገር ብዬ ነው ምናምን በይውና በቃ ባትመጪ ይሻላል። እንደዚህ ከሆነ የእውነት አይ ለመሰለሽ አይ ነው እንደዛ ሳይሆን ተናዷል እኮ እንደራሱ አወራሩ አይተሽዋል። እኔ አልጣፈጠኝም ያልኩሽ ያለ ምክንያት ነው እንዴ? ስልኬ ላይ እስልብኝ ከባድ ነው በጣም። አይ በቃ እንሂድ፣ አሁን እንሂድ። እኔ ምሳ ይቅርብን፣ ወደ ቤት ሂጂ ዝም ብለሽ አሁን አንቺ ምሳ ይቅርብን። ይሄ ውሃሽን ነይ ወይኔ አይ ሂጂ በቃ አንቺ ብር ልላክልህ። ኧረ ችግር የለም የምር እቤት እሄዳለሁ የምር ቻው ቁርስ ምሳም ሳበላ ኧረ እኔ ቤት እሄዳለሁ። ምን ዝም ብዬ ሽሬን አንተክትክ ያልበላም እንደ አየር እዛን ዛሬ ድንጋጤም በዛ። እሺ ቻው በቃ ቻው። እሺ መልካም ጊዜ ይሁንልሽ። ኧረ ችግር የለውም ቻው። ቤተሰብ በጣም ጨነቀኝ፣ የምር ጨነቀኝ። እንዴት ሲጀመር አያችሁ አይደል? እኔ በእኔ ምክንያት ሰው በቃ አደጋ ላይ እንዲወድቅ አልፈልግም ያልኩት በምክንያት ነው። አሁን እሱ ደውሎላት ያላትን ሰምታችኋል። እንግዲህ ሰው ደውሎ ነግሮኛል ከማን ጋር እንደሆንሽ። ስለዚህ የሰውዬ በጣም አደገኛ ነው። አይ በቃ ከዚህ በኋላ እንኳን ሰላም መሆኗን ስላላረጋገጥኩ ነበር እንደዛ ተጨንቄ የነበረው። አሁን ሰላሙኛለሁ። ስለዚህ ከማንም ጋር ግጭት አልፈልግም በቃ። ለማንኛውም ቤተሰብ በቃ ያው እንግዲህ የኮዚን ጉዳይ በቀጣይ ቪዲዮ አሳውቃችኋለሁ ብዬ ነበረ። ዋናው ሰላም ሆኗ ነው። እናንተ ምንም አይቻለሁ፣ ተመስገን። መልካም ይሁንላችሁ ቤተሰብ። ሰብስክራይብ፣ ላይክ እያደረጋችሁላችሁ ይሄን ቪዲዮ የምትመለከቱ ሁላችሁንም አመሰግናለሁ። በያላችሁበት ፈጣሪ ይጠብቃችሁ። በቀጣይ እስከምንገናኝ ቆዩልኝ። እንግዲህ እኔ በሰላም አሁን ተገላግያለሁ። አሁን ደግሞ እየሰጋለሁ ምንም አያረገኝም ስላለች የወንድሜ ነው አትስጋ ስላለች፣ ስለዚህ ምንም አያደርጋትም ብዬ ተስፋ አደርጋለሁ። ስለዚህ ይሄ ሰላም መሆኗን ራስ ማወቅ ራስ ተመስገን አይደል ቤተሰብ። በቀጣይ እስከምንገናኝ ለማንኛውም ቸር ቆዩልኝ። ወዳችኋለሁ። አመሰግናለሁ።